እማዬ ቆይ እንደዛ የሚያደርገው አባዬ እሺ አሁን የት ነው ያለው እማዬ አባዬ ቆይ ፖሊስ ጣቢያ ነው ያለው እማዬ ንገሪኝ የት ነው ያለው አዎ ፖሊስ ጣቢያ ወይኔ ጉዴ ፈላ እማዬ ወይኔ ጉዴ ፈላ በቃ አለቀልኝ እማዬ በቃ መታሰሪ እኮ ነው እማዬ እኔ በቃ ምንም ነገር መስማት አልፈልግም ምንም ችግር መስማት አልፈልግም እማዬ ችግር መሆኑን በምን አወቅሽ ሰላባት እንኳን ባንቺ ወንጀል እሱ እንኳን ቢሰራ ልትታሰሪለት የሚገባው አባት ነው እሺ በቃ እንደዛ ከሆነ አንቺ ለአባዬ ትታሰሪለታለሽ እሱ የሚታሰር ከሆነ ኪድዬን ከልቤ ነው የምልሽ እኔ ገድያለሁ ብዬ እኔ እታሰርለታለሁ ጥርጣሬሽ ሁሉ ከንቱ ነው እሷ ልጅ አይደለች እማዬ በቃ መርምሪ አላቅም ብቻ ግን በቃ ጊዜ ሰተሽ እማዬ መመርመር አለብሽ አቢጌል ደረጀ እንግዲህ ዛሬ በሚገርም ጥያቄ ተጠይቃለች በዚህም ወይዘሮ ማርታ አባትሽ ታስሯል ስለዚህ ነይ እንሂድና አባትሽ ማስፈታት አለብን ተብሎ እንግዲህ በተጠየቃት ጥያቄ መሰረት እሷም የመለሰችው ምላሽ ምንድነው አባዬ እጁን ሰጠ ለምን እንዳትሰጥ እኮ ብየዋለሁኝ በምን ምክንያት ነው የሰጠው በማለት ነው እንግዲህ ወይዘሮ ማርታ የመለሰችላት ወይዘሮ ማርታም እንግዲህ አሁን ስለ ሁኔታው ሆኗል ስለዚህ አሁን ተዘጋጃጅና ሂደን አባትሽ እናስፈታው ምክንያቱም መቼም እሱ ታስሮ አንቺ እዚህ አታድርም አይደለ በማለት ነበር ጠየቀቻትና እንግዲህ አቢጌል በጣም ነው የደነገጠችው የተናደደችው ለምን አባዬ እኮ ይሄ ነገር ማድረግ አልነበረበትም ምክንያቱም ደግሞ ይሄ ነገር በጣም ከባድ ነው አሁን የሱ መታሰር ሳይሆን ነገ ነገሩ የሹ ተጣርቶ ተመርምሮ በጣም ከባድ ችግር እኔ ላይ ይደርስብኛል በቃ በጣም ከባድ ነገር ነው ይሄ ነገር በማለት ነው እንግዲህ ለየመለሰችላት ማለት ነው ወይዘሮ ማርታም እንዴ ኦኬ አሁን ነገር የሹ ገና ተጣርቶ እኔ ልታሰር ይችላልሁኝ ብለሽ ነው አሁን ገና እንጂ የአባትሽ መታሰር ምንም አልሆነም አይደለ ወይም ደግሞ ምንም መስሎ አልታየሽም አይደለ አረታ አቢጌል ምንድነው አንቺ ሐሳብሽ ያልቻት ነበር ግን ያው ወይዘሮ ማርታም ለማንኛውም ለምትይዡን ነገር ልብስሽን ያዥና ቀጥታ አሁን ወደ መሄድ ያለብን ወደ ፖሊስ ጣቢያ ነው በማለት ነው እንግዲህ የተናገረቻት አይ አባዬ ይዘው እንዳለ ሆኖ በቃ እኔም ለምን ተዚያ ሀገር አልወጣም ይሄን ጊዜ ምክንያቱም ነገሩ ተጣርቶ በመጨረሻም እኔ እንደሆንኩኝ ወንጀሉን የሰራሁት እንትኑ አይቀርም ስለዚህ እባካችሁን እያለች ነው አሁንም የምትገኘው ግን ያው አቶ ደረጀ ቤት ነው ያኔ እሱ ከውስጥ ተደብቆ ነው እንግዲህ ይሄን ነገር እያዳመጠ የነበረው ማርታን ሄደሽ ጠይቂ ብሏት ነው ሆነ ብሎ የላካትና አቢጌል እንግዲህ ቡጅ ብላለች እንዴት አባዬ እንደዚህ ያደርጋል ምክንያቱም እንደዚህ ማድረግ የለበትም እኮ ምክንያቱም እንዴ ይሄ ነገር እኮ በጣም ከባድ ነው እንዴት አሳልፋችሁ ለመስጠት ይናከል ተንትራላችሁ እያለ ነበር ቀድማ የነበረው ግን ያው በመጨረሻ የሆነው ሆኖ እንደዚያ ሆነ ማለት ነው ግን አሁን የመጨረሻ ነያዥና እንውጣ ብላታለች ወይዘሮ ማርታ አቢጌል ግን አይ ማየ ምናም እያለች ነው ብዙ ምክንያቶች እየደረደረች ነው በእርግጠኝነት አልሄድም ነው የምትለው ምክንያቱም ጋይስ አሄዳለሁ አትልም ለምን እዛ ስትሄድ ግዴታ እንደምትያዝና እንደምትታሰር ስለምታቀው ማለት ነው ምክንያቱም ወንጀሉ ሰርተዋለች ድርጊቱን አድርገዋለች ግን ድርጊቱን ያደረኩት ልክ ነኝ ብላ ነው የምታስበው በቃ ትክክል ነኝ በቃ እዚህ አንቺ ስለ እውነት የምትታገይ ሴት ነሽ አይደለ ለምን እንደዚህ ታደርጊያለሽ ብሎ ሲላታቱ ደረጀ እንዴ አባዬ እኔ እኮ ትክክል ነኝ ምንም አልተሳሳትኩም በቃ ልክ ነኝ ደግሞ ምክንያቱም ይሄ ነገር እኔ ሳደርግ ይሄን ያደረኩት ራሴን ለመከላከል እኔን ከጥቃት ራሴን ለማዳን እንጂ የማንንም ሰው እንትን ፈልጌ አይደለም ስለዚህ እኔ ምን ላድርግ እያለችው ነው የምትገኘው ግን ቢሆንም ደግሞ ላደረግሽው ነገር እኮ ሰው ለሰራው ስተቱ እንትን ዋጋውን ማግኘት አለበት ስለዚህ አንቺም በዛው ልክ በቃ ዋጋሽን ማግኘት አለብሽ ወይም ደግሞ ለሰራሹ ስጣት ቅጣት መቀጣት አለብሽ በማለት ብሏታል ግን እሷ አይ በፍጹም አባዬ በፍጹም በቃ እንደዚህ ምንም እንደታደርግ ምክንያቱም ጥሩ አይደለም ይሄ ነገር አንተ እንኳን እለቱን እጅን ብትሰጥ ነገርዮች ተጣርቶ እኔ መታሰር አላልፍም ስለዚህ ባከን እያለች ነበር ግን አሁን ደረጀ እንዲሄድ ማርታ ነግራታለች ግን አልሄድም ሲቀጥል ደግሞ በነገራችን ላይ ማለት ጋይስ በነገራችን ላይ ይሄ አቢጌል እንደዚህ እሷን ለማስተማር ከገባችበት ሁኔታ ማለት ወደ ራሷ እንድትመለስ በቃ ለጥፋቷ ተጸጽታ ይቅርታ ልብ እንዲኖራት በሁሉም አይነት ነገር ላይ ድርቅ ማለት በራሱ ሌላ ዋጋ እንደሚያስከፍላት ለማስተማር ጭምር ነው እንጂ ለሌላ ነገር አይደለም
እውነት አብጌል ይሄ እንትን ሆኖባት አይደለም ማለት ወይም ደግሞ ይሄ ልጁን የገደለችው ያኔ መታዋለች። ግን እኔ ዝም ብዬ እንደሚመስለኝ ግን በቃ አብጌልን ከዚህ ከስተቷ ወይም ደግሞ ከጥፋቷ እንትን እንድትል ነው እንጂ ልጁ የሞታ አይመስለኝም። ግን የሆነ ድራማቲክ ፈጥረው በቃ በማያገባት መግባት እንደሌለባት እና አንዳንድ ነገሮችን በቃ ብዙ አይነት ነገሮችን ያስተምራል አይደለ? በዛ አይነት ለማስተማር አስበው ይመስለኛል። እሷ ግን እንኳን ልትማር አሁን እንግዲህ እውነት እንዲሆን አድርጋ ነው እሷ አሁን የተቀበለችው። ግን በቃ እንኳን አይደለም ልትማርበት ከስተቷ ይቅርና በቃ ልክ ነኝ፣ ትክክል ነኝ፣ ምንም ነገር ጥፋት የለብኝም ብላ በሙሉ ኮንፊደንስ እያመነች ነው ያለችው። እነሱ ግን ከስተቷ እንኳን ትማራለች፣ በቃ ከጥፋቷ እንትን ትላለች ተብላ ነበረ። ግን ነው በጭራሽ የለም፣ ምንም ነው በቃ እንትን ማለት አትፈልገው። ገባችሁ ጋይስ? በጣም ከባድ ነው። እንግዲህ ያው እሷም የምትፈልገውን ነገር እያደረገች ነው የምትገኘው። እስካሁን ኢቭን አይደለም ይሄ ሁሉ ጭንቀት ይሄ ሁሉ ሀሳብ እያለባት ለራሱ እስካሁን ስለ ሰላምና ስለ ዳጣ ከማውራት አልተቆጠበችም። በጣም ነው የሚገርመው። ምክንያቱም በቃ ሰላም መቼ ነው የምትመጣው? የልጇን አባት ለምን ነው የማትናገረው? ለምንም አያንቺ አትጠራጠሪም? በቃ ጠርጥሪ፣ ለምንድን ነው ዝም የምትዩ ምናምን የሚለው ነገር በጣም እንዲያውም እየበረታ ነው የመጣው። እና ቤተሰቦቻችን እንግዲህ እሷም እንደዚህ እያለች ነው። ወይዘሮ ማርታም እንዲህ ጠርጥሬ ምን አገኘው ሰላምና ዳጣ እናትና ልጅ ናቸው ብለሽ እኔ እንደዛ አድርጌ አስመረመርኩ። ሲመረመር ግን ወፍ የለም። ስለዚህ ደረጀና ዳጣን አስመረመርሽ የለም። አሁን ደግሞ ሌላ እንትን በአርፈሽ ተቀመጭ ነው ያለቻት። በቀጣይ አዲስ ቪዲዮ እስከምንገናኝ ሰላም ቆዩ።